ከኢትዮጵያ ውስጥ ማለት ነው አንድ ሰው ሲሞት ገነት የሚገባ የለም። ምንድነው እያልከን ያለው? ባለ 3 ኩላሊቱ አምላኬ ሆይ ሰይፉ ሾው ላይ የሚቀርቡ አብዛኛው ፕሮግራሞች ከዚህ አያልፉም። አንደኛ አታርጊው ሌባና ፖሊስ። ሰላም የቦስ ተከታታዮች፣ ዛሬም አበደ ቪዲዮ እየላችሁ በተቻለ አውራችሁን ቆዩ። ዘና ፈታ ይላሉ። ከቦስ ጋር ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ቪዲዮቹ ከኢትዮጵያ ውስጥ ማለት ነው አንድ ሰው ሲሞት ገነት የሚገባ የለም። ሁሉም ሲኦል ገቢ ነው። ምክንያቱም የእግዚአብሔር ቃል የሚናገረው ላይክ፣ ፎሎ፣ ሼር፣ ኮፒ ሊንክ አያደርጉ። ዳሌና ጡት የተወጣጠረ ሴት ነው ኮፒ ሊንክ፣ ሼር፣ ላይክ የሚያደርጉት በቃ። ስለዚህ ያ ደግሞ የዳቢሎስ ባህሪ ስለሆነ የእግዚአብሔርን ቃል ላይክ የማያደርጉ ሰዎች ሲኦል ነው የሚገቡት በቃ። እሺ ጌታ ሰው ያንተስ ከፋ አግጦ ወጣ ማለት የተለየ የግጥም ተሰጥኦ አይጠይቅም። ለምሳሌ እወራረዳለሁ በ1 ሚሊዮን ብር ሸለብ ሲያደርግ ነው ስልኩ የሚል ጭርር የሚል ግጥም ጽፋህ አይቻለሁ። ምንድነው እያልከን ያለው ነው? ምክንያቱም በራሻ ስነ ጽሁፍ የተማረ ሰው ቀደም ብያለሁ። ምንድነው እያልከን ያለው? ኧረ ቴዲ አልተቻለም። ቆየት ያለች ናገጭ ወደስ ስለምትል ሉቃባ እስቲ ባለ 10 ካር ስጠኝ። ሉቃባ ሉቃባ አቤት ምን ነበር? ባለ 10 ካር ስጠኝ። ደግሞ ሱቅን ለማንጥለ ነው የምትሄደው? አረ ዘመንን እኮ አታይም ካሜራ። ኢትዮጵያ ውስጥ ማለት ነው ለምን መንግስት ደሞዛችንን ወስዶ ለምን ታክሱን አይሰጠንም? ዲዩርሚ እሱ እኮ ነው ከደሞዛችን የሚበልጠው የሚቆረጠው ይበልጣልና ለምን ደሞዛችንን ወስዱት ታክሱን አይሰጠንም? እንግዲህ ታክሱ ይሰጠን መንግስት የበለጠውን እየወሰደ ነው ከደሞዛችን በላይ እየተባለ ነው። ያው ፒቲሽን አሰባስቡ ታክሱ ለኛ ደሞዙ ለአንተ የሚል። ሰላም እንዴት ነህ? ደህና እግዚአብሔር። 2 ጥያቄዎች እጠይቅሃለሁ ከመለስ ተሸላሚ ትሆናለህ። እሺ የመጀመሪያ አንድ ሰው 5 ኪሎ ሜትር በእግሩ ከሄደ በመኪና ስንት ኪሎ ሜትር ይሆናል? 2.5 ኪሎ ሜትር። ጎበዝ ነው ማለት ነው ማለት በጣም እሺ አንድ ሰው 5 ኪሎ ሜትር በእግሩ ቢሄድ በመኪና ስንት ኪሎ ሜትር ይሆናል? አንድ አላውቅም። ነን በእግሩ አይደም እንዴ ታዲያ? በንግግር አልግደልሽ ሙሽ ብዬ አይ አታርጊው ሌባና ፖሊስ ተይ ፖሊስ። ከገደልካ በኋላ ሙሽ በሄዳል እንዴ? ምን ልስጥህ? እስቲ ኮንዶም ስጠኝ። ምን እባክህ ፍቅረኛዬ ጋር እኮ እራት ተጠርቼ በዛው ካደርኩ ብዬ ነው። አረ ደስ ይላል። ይኸው 10 ብር ብቻ። እስቲ አንድ ጨምርልኝ። ባለፈው የእናቷን አስተያየት አልወደድኩትም። ምናልባት እሳቸውም ሌሊት ላይ ካስቸገሩ ይኸው። አረ ባንድ ድንጋይ ብላይ ነው ፍቅር እየበላው ነው ማሬ። እንጀራ ጨምሪላት እንጂ። አራ አለኝ ይበቃል ማዘር። ወይ አባትሽ መጣ። ደህና መሻችሁ። አምላኬ ሆይ ፈጣሪዬ ሆይ ጌታዬ ሆይ እባክህን ከዚህ ጉድ አውጣኝ። እንዴ ፍቅር ሃይማኖተኛ እንደሆንክ አላውቅም ነበር። እኔም አባትሽ ፋርማሲስት መሆኑን አላውቅም ነበር። ምን አይነት ክፉ አጋጣሚ ነው የጣለው ብራዘር። አሁን ባለ ፋርማሲስቱ ምንድን ነው የሚለው? ባጎረስኩ እንጂ ተነከስኩ ነው ሸጭለት በዚህ ኑሮ ውድነት የወር ደመወዝ ሲበቃ እንደዚህ ነው ብለህ ወር ደመወዝን አንዴ ያስገብተህ እንዲህ ይባላል። ኧረ ቀስ በል የት ሄድብሃል? ኧረ ጋይዝ ምግብ እንደዚህ ይዘጋል እንዴ? እርግጠኛ ነኝ ፓስታውም የተቆረጠ ይመስለኛል። ያልተቆረጠ ፓስታ እየሳብክ እየተሳበ ሄዳል።
ኧረ እባካችሁ ዝም አትበሉ፣ ዝም አትበሉ። ጨረሱት እኮ ጋይስ ጨረሱት። ግን የለም ምንም የለም ጨረሱት። ባለ 3 ኩላሊቱ ዛሬ ልዩ እንግዳችን ነው። አልፎ አልፎ ከሰዎች ጋር ጨዋታ ስንጨዋወት 3 ኩላሊት አለኝ ስላቸው ትገዛላችሁ ያልኳቸው ስለመሰለኝ ከምግብ በላይ ያው ውሃ ስለማበዛ በቅጽል ስምነት አልወጣልኝም እንጂ ጃር በለኝ አቡተው እኔ ራሴ በጣም ደብቄ ያቆየሁት ከ16 ዓመት በፊት የነበረ ሚስጥር ነበረ። ይሄንን ኢቢኤስ ከሰው ባሻገር ኩላሊትን የማፈላለግና ይህን ታሪክ የማውጣት ሚስጥር ስላገኘ በጣም ተገርሚያለሁ። የዛን ጊዜ ምናልባት በዓለም ላይ የነበሩት የኩላሊት የባለ 3 ኩላሊት ሰዎች ከ3 አይበልጡም ነበር። ባለቤቴም ከዛ በኋላ እናቴም ቤተሰቦችም ስነግራቸው የሚገርም ነገር እንደ አዲስ ፍጥረት የማየት ነገር ነው። እና ሐኪሙም ሲነግረኝ ምንድነው አንድ ኩላሊት ያለው ሰው ሰምተናል። ይሄ ግን በጣም በተለየ መልኩ ለመጀመሪያ ጊዜ ነው። ግን አሁን ዋናው ነገር ምንድነው ከሰሞኑ ኬስ ጋር ከብርቱካን ኬስ ጋር በተገናኘ እንዴት ነው ይሄ ነገር ይታመናል ወይ? ለምን ኢቢሲ ዶክመንተሪ አይሰራልንም የሚል ሀሳብ አለና ጋይዝ ምን ትላላችሁ? እዚህ ጋር የተባለው 3 ኩላሊት ራሱ ሪል ነው ወይ የሚባል ነገር እየተነሳ ስለሆነ ለምን ፋናና ኢቢሲ አጣሩልንም? ከፊት ለፊት በስክሪን የምትመለከታቸው ታዋቂ ሰው ስማቸው ማን ይባላል? ስራ ነበራቸው? ምንድን ነበር ስራቸው? ጸሐፊ። የምን? እሺ ዶክተር አይደለም። እሺ የኢትዮጵያ የቀድሞ ፕሬዝዳንት ግርማ ወልደ ጊዮርጊስ ይባላል። የቀድሞ ቱርክ ሀገር በአሁኑ ሰዓት ስሟ ማን ይባላል? ማን ተብላ ትጠራለች? ራሱ ነች። ተመለሰ። ቱርክ በአሁኑ ሰዓት ቱርክዬ ነው የምትባለው። ቱርክዬ ተብላ ቱርክዬ። ዶልፊኖች በምናቸው ያዳምጣሉ? በእጃቸው። ዶልፊኖች በእጃቸው ያዳምጣሉ። እጅ ያላቸው ነው። እንዴት ነው አይኪዋችን ወገና እየሄድን እንጂ። እሺ ምን ያለ? ጥብስ አለ፣ ዱለት አለ፣ ጎረድም አለ፣ ሁሉም ነገር አለ። እሺ አንድ ጥብስና ጎረድ አንጣልኝ። አንድ ጥብስና አንድ ጎረድ ወደ 2000 ይሄዳል እኮ። አምጣልኝ አልኩህ እኮ አባት። አው ገባኝ። ግን ምን መሰለሽ የቲፕ እንዳይጎልብሽ በየአይነትም አለ ተጋቢኖም ስላለ እሱ አንተ ነህ እንደ የምትመርጥልኝ። አምጣልኝ አልኩህ። አይ አላመጣም። የቲፕ ጎልብሻል እኮ በቃ በየአይነት አንድ በየአይነት። አሁን ምን አገባውን በከስተመር እንትን አንፍር ባስ ውስጥ እኮ ነው ያለነው። ጀንኪስ መስከት ይችላል እንደሄድለት ትፈልጋለህ? ምን አልኩኝ እኔ ተባበሪኝ አልኩት። እኔም እኮ አፍንጫዬን ኪስ መስከት ከትቼ ምን ስለማልችል ነው ማስቸገር። ምን አድርግ ነው የምትለኝ አንተ? ያማል እንዳመኝ እኮ ነው እየነገርኩህ ያለው አይደል እንዴ? ቆይ አንተ እያስከለምከው እንደ ጦጦ ፓርክ እያስጎበኝ የምታደረው አቦ በቃ እንሂድበት መንገድ አንተ ምን ብለህ ገፋኝ አቦ ገፋኝ ዛሬ ነው ገፋሽ ምንድን ነው የፈለገው ከእኔ? ሚስት ነህ ዛሬ ገና ወሳኝ ሰዓት ደወለች። ዛሬ ወሳኝ ሰዓት ደወለች ያለው አባት ስማ፣ እቺን ስልክ ይዛ ጋር ጥለህ ነበር። ያንተ ናት? ወይኔ አው የኔ ናት። በእናትህ ያንተ ነው? እርግጠኛ ነህ? እርግጠኛ ነኝ። ስልክ ያንተ ናት? ያው እውነት የኔ ናት። ይኸው የኔ ናት። እሬ ያንተ ናት? ያስቲ በደምብ የምር የኔ ናት። ይኸው ወንዶ ከለሩ እንዳለ ሙሉ የኔ ናት። በሙሉ እርግጠኛ ነህ? ያንተ ናት? እርግጠኛ ነኝ። እቺንም ብርም ይዛ ከነ ስልኩ ነበር ጣልከው? ወይኔ ጣልኩት እንዴ? ቴንክ ዩ ብራዘር፣ አመሰግናለሁ። ችግር የለም ያዝ። እሺ ቴንክ ዩ። ሂድ በቃ ሂድ። እሺ ቆይ ምንድን ነው? አንዴ እስቲ ቆይ ስልኳን እስቲ አንተ ከሆነ ፋተሩ አንድ ክፈትልኝ። እኮ የኔ ነው። እስቲ ክፈት። አይታይም? የኔ ነው። እና ምን ሆነ ታብዛረ? ክፈቷ እና የኔ ነው። ገስማ ነው እንዴ? ወላካሎ በግግም የኔን አይሶ በቃ ራስ ወዳድ ነው። ታውቃላችሁ ሁሉም ራስ ወዳድ ነው። ማንንም አይሰማ። ካገኘ ያረጋ መንገድ ላይ ብቻ አትገኝ። በማንኛውም ቦታ መንገድ ላይ ያረጋል። አየር ይዘው ምን አይሰማ።
ሰይፉ ሾው ላይ የሚቀርቡ አብዛኛው ፕሮግራሞች ከዚህ አያልፉም። አንደኛ ዘፈን ሊያወጡ መሆኑ ሊነግሩን፣ ሁለተኛ በሆነ ነገር የፈመሰ ሰው ሊሰክሰን፣ ሶስተኛ አዲስ ፊልም መስራታቸው ሊነግሩን፣ አራተኛ ወደ ፈጣሪ ተመልሻለሁ ዘፈን አቁሜያለሁ ሊሉ፣ አምስተኛ ህዝብ ተቀይሞኛል ይቅር ይበለን ሊሉ፣ ስድስተኛ የታሙበትን ጉዳይ ሊያስተባብሉ፣ ሰባተኛ ታመው እኛ የህዝብ ልጆች ነን ሊሉ፣ ስምንተኛ፣ ዘጠነኛ፣ አስረኛ እናንተ ቀጥሉበት። ሰላማችሁ ይብዛ። ታማኝ ተካሳይ ነው እባክህ። እና ምርምር ይሰራልሽ እንዴ ብሮ? ቁጭ ብለኝ ዘረዘርሻቸው እኮ። እስካሁን የነበሩ ቪዲዮዎች እነዚህ ምስሉ ነበር። ዘና ፈታ እንዳላችሁ ተስፋ በማድረግ እንገናኛለን። ነገም ከነገ ወዲያ ቪዲዮዎች አሉ። ላይክ፣ ሼር፣ ሰብስክራይብ በማድረግ የቦስ ሜን ቤተሰብ ነው። በየቀኑ ይዝናናሉ። ዘና ፈታ ነው ቦስ ጋር። ባይ